ከፍተኛ የሆነ ወንጀል ሰርቶ የተደበቀ ሰው ራሱን በራሱ ያጋልጠዋል። ማንም እንዲህ ሳይል በሆነ ነገር ይበረግጋል። እንዲህ ነው ይላል። ዛሬ ብልጽግና መውደቂያው መሄጃው እግሩ ወደ ጉድጓድ እየገባ መሆኑን የሚያመለክተው ምን እንደሆነ ታውቃላችሁ? የቡሄ ጅራፍ ያስፈራዋል። አስከሬን ሬሳ ያስፈራዋል። የናሁሰናይ ሬሳ ያስፈራዋል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርግ። አንተ ሰብስክራይብ አድርግ። እናንተ ቆይ እስቲ ሰብስክራይብ ለምንድን ነው ግን የማታደርጉት? በእውነት እኔ እኮ ምንድን ነው ወይ ሳንቲም ስጡኝ አላልኳችሁ? ስቲከር ግዙ አላልኳችሁ? ምን አላልኳችሁ? ምን አለበት ሰብስክራይብ ብታደርጉትና ተደራሽ ቢሆን። ዩቱብ ላይ 40 ሺህ 30 ሺህ 20 ሺህ ምናምን ታያላችሁ። አሁን ትናንት የለቀቁትን ወደ 40 ምናምን ሺህ ሰው ነው ያየው። ዩቱብ ላይ ሄዱና ይሄ 40 ሰው እኮ ዩቱብ ላይ ሄዶ ላይክ ሼር ቢያደርግ የትና የት እየለሌ ይለዋል። ቦዬ የለም ዘንድሮ በመካለ ሰላም ቦዬ አይከበርም። ልጆች እንደዚህ ጅራፍ የለም ዘንድሮ ቦዬ አይከበርም። በመካለ ሰላም ቦዬ አይከበር፣ ጅራፍ አይጮህም። ተመልከት፣ ፍርሃት፣ ጭንቀት። ቅድም እንደነገርኩ በመግቢያ ላይ እንደነገርኩ ወንጀል የሰራ ሰው በቃ ሰው የገደለ ሰው የሆነ ቦታ ቢደበቅ ወይም በሰዎች መካከል ቢሆን ታውቋለህ፣ ትለየዋለህ። ወንጀል ሰርቷል ትለዋለህ። ባለቁጥር ይደነግጣል። ባለቁጥር ይደነግጣል። ወንጀል ሰርቶ ነው የመጣው። ስለዚህ ዛሬ ብልጽግና የልጆች ጅራፍ ያስደነግጠዋል። የናሁሰናይን እኮ ሬሳ አልሰጠም። ለምንድን ነው ያልሰጠው? ፈራ። ሬሳው ተነስቶ እንደሚበላው እኮ መሰለው። እዚህ 4 ኪሎ ድረስ የመጣው ናሁሰናይ ከሙታን የሚነሳ መስሎ አስሮ እኮ ይዞታል። ሬሳውን አየህ? ምን ያህል ጭንቀት ምን ያህል ፍራቻ እንደሆነ ባጫ ያለውን አልሰማህም እንዴ? ሰሞኑን በቃ ምስራቅ አፍሪካ ቀውጢ ይሆናል አለ። ጦርነት ጥምዶ ብሎ ያለው ጦርነት መጥቶ ከተጀመረ ቀውጢ ይሆናል አለ። ምስራቅ አፍሪካ የሚባል የለም። ኬንያ ምናምን፣ ጅቡቲ፣ ኤርትራ፣ ሱዳን የሚባል የለም አለ። የግንባር ጦር የመሃል ጦር የሚባል የለም። ድብልቅልቁን ነው የምናወጣው አለ። ኤርትራ ባህረ ነጋሽ ባሬንቱ የኦሮሞ ነበረ አለ። ኦሮሞ ኦዳ የሚባል ንጉስ ነበረ። የኦሮሞ ንጉስ ባህረ ነጋሽን የሚነገሳ። ስለዚህ ኤርትራ የኦሮሞ ነበረች። ስለዚህ ይሄ ጦርነት ከተጀመረ ተመልከት። ይሄ ሁሉ እኮ የፋኖ አንተ ፋኖ እንዲህ ቀልድ አደረገ። በኤርትራ ጦርነት ኤርትራ የምትባል አትኖርም ማለት ባህረ ነጋሽ የሚባል አይኖርም አለ። በቃ እናጭደዋለን አለ። አቤት እነ ባሻ ያጭዱታል። የጨነቀው ለታለ ዳኛው አለ። በቃ እዛ ቁጭ ብሎ እመነኝ እያለ እኮ ምን መሀል ዳር የለም። ይሄ ነው እኮ ወንጀል የሰራ ሰው ራሱን በራሱ እንደሚያጋልጠው። ዛሬ ደግሞ እነ ባጫ ፍርሃታቸውን ድንገጤያቸውን የማይቀረውን በሚዲያ እየወጡ እንደዚህ ይላሉ። በዓለም አቀፍ በቢቢሲ እኮ ነው አንተ እየተናገረ ያለ። ዝም ብሎ ይሄ በተራ ቪዲዮ መሰለህ እንዴ? በቢቢሲ እኮ ነው ባጫ ወጥቶ እየተንበጫበጭ ያለው ሀብታ ያለው ነገር እኮ አንተ የሰው ዳም ያካበተው ደም፣ የአማራው ደም፣ የትግሬው ደም በእጁ ላይ አለ። ሰላም እንቅልፍ እንኳን አይተኛም። አይተዋል አይደለ? የፊቱ መጨማደድ፣ የፊቱ ይሄ ምንድነው የቦዲ ላንጎች የሚባል አለ። ኢንተርቪስ ያለው የድንጋጤና የፍርሃት ሲወራጭ ፋኖ እንደው እናቴ ላይ መለስ ጥምዶ ብሎ ተፈራርሞ መጥቶላል። ኤርትራ፣ ትግራይ፣ አፋር ፋኖ፣ የሶማሌ፣ የደቡቡ፣ የኦላ ሁሉ ሳይሆን የኦሮሞ ተፈራርሟል። በኢትዮጵያዊነታቸው ተፈራርሞ እየመጣል ነው።
እየመጣል ነው። ህዝብን እያነቃ ነው። እየሰበሰበ እየተናገረ መጣ። መቼ ነው ማጥቃት የሚጀመረው? መቼ ነው እንግዲህ ብልጽግናን ወደ ጉድጓድ የምንለከው የሚለው ገና አልተጀመረም። አንተ አሁን በየአካባቢ ጥው እያለ የምታየው የፋኖ ይሄ ሙቅ መማማቅ ነው እንጂ በሙሉ ኃይሉ አልገባም። በሙሉ ኃይሉ ማጥቃት ቢጀምር እመነኝ የአንድ ሳምንት ዕድሜ እንኳን አይኖርም። ሸበል በረንታ ላይ ዛሬ ፋኖ ገብቶ የሰራውን አላየህም እንዴ? ሸበል በረንታ ላይ ሸበል ማን ነበር ስሙ? ማን ነው? ቅጣው ሀብታሙን ፋኖን ሲያስቸግር የፋኖን ቤተሰቦች መሰቀል አለባቸው መቃጠል አለባቸው ከነቤታቸው እያለ ሲያቃጥል ሲያስር ሲያጉር የነበረው ትዕቢተኛ ቅጣው ሀብታሙ ፋኖ ቀን በቀን በጠራራ የሄዶ ነው ደፍቶት ሄደ። አንተ የያዘው ሽጉጥ የያዘው ክላሽ አላዳነው። ፋኖ እንደዚህ ቀላል አድርገው ጥላ ነው ፋኖ ገብቶ ተዋሉት ተው ቢሉት አልሰማል። ትዕቢቱ እዚህ ደረሰ። ከብልጽግና በላይ ብልጽግና ሆነ። ፋኖ ገባላ እናቴ ተው ያለ በጠራራ ሳይ ተደብቆ መሰል በጠራራ ሳይ ገልብጦት ነው ሄደ። ማንም መሳሪያ ያዘ ህዝብ አለ ወታደራል ሚሊሻ አንድም አልተኩስ። ያውቃሉ፣ ስለ ሰውየው ያውቃል ምን ያህል ትዕቢተኛ እንደሆነ። የሰውን ሀብት ዘርፎ ሚሊዮነር የሆነ አላዳነውም። ፋኖ ቀንድቦት ነው ሄደ። ደብረ ማርቆስ ላይ ጮቄ እየሆነ ያለውን አልሰማም? በአምስት አቅጣጫ የመጣውን የብልጽግናን ወታደር ከናዛዡ ሻለቃ አዛዡ መቶ አለቃ ምትኩ የሚባለውን አብሮ ሬሳ በሬሳ አነባብሮታል። አንተ ጮቄ ላይ ነገ ከነገ ወዲያ ያሳያለሁ ከነ ሬሳው ያው ዩቲዩብ አይፈቅድም እንጂ ተከምሮላል። ጮቄ ላይ በረዶ ግግር ሰርቷል። ፋኖ ይሄ ነው። አንተ ፋኖን አትችለውም ያልኩህ እኮ ለዚህ ፋኖን አትችለውም አንተ። ኧረ እስቲ ሰብስክራይብ አድርጋ ወደ ዩቲዩብ ሂድና አንተ ይሄ እዚህ የምታየው ቲክቶክ ላይ ያለ በሙሉ ቲክቶክ የኔን ቲክቶክ የሚሰማ ፕሊዝ ሊባኖስ ሚዲያ ወደሚለው ወደ ዩቲዩብ ሄድና ላይክ አድርግ ሰብስክራይብ አድርጉ። እናንተ እስካሁን ድረስ እኮ 400 እንኳን አልሞላውም። አይገርም? 4000 አልሞላው። ይሄ እንደዚህ አይነት ጮማ ወሬ እያመጣውልህ ኧረ በለው የድል ዋዜማ ሊበሰር ነው እያልኩ እንዴት ተዋ። በእንትና እዛ ቲክቶክ ላይ ታሞግሰኛለህ። ጀግናችን አባታችን በርታልን ከጎነን ትላለህ። ከጎኔ ከሆንክ አሳየኛ። በተግባር ነው የሚተረጎም። ስለዚህ እናቴ ፋኖ እነባጫ ባህረ ነጋሽ የኦሮሞ ነው። ምና ቀይ ባህሬን የኦሮሞ ነው። አማራ የኦሮሞ፣ ጎንደር የኦሮሞ ነው። ወሎ የኦሮሞ ነው። ጎጃም የኦሮሞ ነው ይልሃል። ባቡር መቱ ምናምን የማይለዋለ እንዲህ አንተ እንግዲህ ደግሞ አብያችን ወደ ባህር ዳር ሂደዋል። ባህር ዳር ደግሞ ሂዶ እንግዲህ ተረት ያወራልሃላ። ባህር ዳር ይሄዳል በስንት አጀባ ተብሏል። በስንት አጀባ በድሮን ኧረ ሳልነግራችሁ ትልቁን የምስራች ትቼ ይቅር በሉኝ። ይቅር እናንተ ይሄንማ ሞቅ ያለ እንደው እውነት ሰብስክራይብ ሳታደርጋለህ ግርም ይሄንን ወሬ እኔ ራሴ ረስቼው እኮ ከውስጤ እንዴት ጠፋንተ እንዴት እንደጠፋን የምነግርህ መሰለህ። እንኳንም ፋኖ ሆንኩ ነው እኮ የምትለዋል። እንኳንም የፋኖ ደጋፊ ሆንኩኝ ነው የምትለው። አልሰማም ረስቼው ነበር። አንተ በቅም ፋኖ ድሮን እንደታጠቀ ሰምቶ ድሮን ከየት መጣ እንዳትል ድሮን በአማራ በጎጃም በጎንደር በሸዋ በወሎ ድሮን ተድሮን ከና ምንም ከተኳሽ በለው ምን በለው ሰልጣኝ ሁሉ አልቆ ድሮን ዝግጁ ሆኗል። ማጥቃት ሲጀመር በድሮን ነው ውጊያው።
ድሮ ብልጽግና እኮ የሚመካበት በድሮን ነው። ከእንትን የመጣ ምናምን በዚህ ሲፈርም አላየህም? የለም እንዴ! ይህን የመሰለ ምስራች ሳልነግር ልቀር ነበር አንተ። ምክንያቱም የፋኖ ትግል ወሰደኛ። ስለ ፋኖ ትግል እኮ ሲነሳ የማደርገው የምናገረውን እኮ አላውቅም። ለዚህ እኮ ነው አንተ ፋኖ አማራ ላይ ጨርስ አይጀምርም አላልኩም ወይ? ላይ ጀምር አይጨርስም፣ ላይ ጨርስ አይጀምርም። ይሄ የብልጽግና ሆዳም እንትና ማን ነው? ብልጽግና እኮ የአማራ ሆዳም የአማራ ጄኔራሎች ሚኒስቴር ምናምን ብለው እኮ ሰብስቦ ለራስ ብትል ተዋጋ፣ አለበለዚያ እዚች አዲስ አበባ ከተማ ውስጥ አትቀመጥም ብሎ እኮ ትእዛዝ ሰጥቷቸዋል። ተሰጥቶታል። እዛው ባህር ዳር፣ እዛው ጎንደር፣ እዛው ደሴ ሁነህ ተፋለም ፋኖን ለራስ ስትል ራስን እዚህ መታ አትደበቅም፣ መሸሸጊያ የለህም ተብሎ ተነግሮታል። እያንዳንዱ ምናልባት ዛሬ ባህር ዳር ሄድና ወይ ሊነግራቸው ይችላል፣ ወይም ደግሞ ምናምን ብሎ የሆነ ነገር ተረት የነ ዳንኤል ክብረትን ተረት ነግሮት ይመጣ ይሆናል። በስንት ለአንድ ደቂቃ ወይ ለ10 ደቂቃ ለ5 ደቂቃ ደረስ ብሎ ሊመለስ ይችላል። በስንት አጀባ ባህር ዳር ተቆልፋ ተዘግታ ሊሄድ ይችላል። እመነኝ፣ ባህር ዳር ደርሼ መጣሁ ሰላም ነው ሊል ይችላል። ግን ሸበል በረንታ ላይ በቀን የሱ አገልጋይ የነበረ እየተደፋ ነው። ጮቄ ላይ እየተደፋ ነው።